ሰላም ጤና ይስጥልኝ የተወደዳችሁ የኮከብ ስፖርት ቤተሰቦቻችን እንዴት ናችሁ? የባህር ማዶ መረጃዎችን የዝውውር መረጃዎችን ወደ እናንተ የምናደርስበት ሰዓት ነው። አሁን አብራችሁን እንድትቆዩ እንጋብዛለን። በዛሬው ቆይታችን የተለያዩ ጉዳዮችን መርጠናል። ቼልሲን የሚመለከቱ የዝውውር መረጃዎችን እናነሳለን። አርሰናልን የተመለከቱ የዝውውር መረጃዎችንም እናነሳለን። በተለይ አንዳንድ እየጀመሯቸው ያሉ የዝውውር ዜናዎች እየወጡ ይገኛሉ። ከዚህ ጋር በተያያዘ አንዳንድ ነገሮችን እናነሳለን። በተያያዘ ደግሞ ከማንቸስተር ዩናይትድ ጋር የተያያዘ የዝውውር መረጃንም የምናነሳ ይሆናል። አብራችሁን እንድትቆዩ እንጋብዛለን። ሌሎች አጫጭር ስፖርታዊ መረጃዎችንም በቆይታችን ትሰማላችሁ። አብራችሁን እንድትቆዩ በድጋሚ እንጋብዛለን። አርሰናልና ማንቸስተር ዩናይትድ በክረምቱ የዝውውር መስኮት አጥቂ እያፈላለጉ እንደሆነ ይታወቃል። ሌሎች ትልልቅ የአውሮፓ ክለቦችም ደግሞ አጥቂ በማስፈረም ላይ ይጠመዳሉ ተብሎ ይጠበቃል። በእንግሊዝ በተለይ ትልልቆቹ የእንግሊዝ ክለቦች አጥቂ ያስፈርማሉ ተብሎ ይጠበቃል። ከማንቸስተር ሲቲ ውጪ አሁን ለምሳሌ ቼልሲን ብንመለከት በክሪስቶፈር ንኩንኩና ኒኮላስ ጃክሰን ጥሩ እንቅስቃሴ እያደረጉ አይደለም በዘንድሮ የውድድር ዘመን። ከዚህ ጋር ተያይዞ አጥቂዎችን ሊያስፈርም ይችላል ተብሎ ይገመታል። እንቅስቃሴዎችንም እያደረገ ነው። ከዛ ውጪ አርሰናል በዘንድሮ የውድድር ዘመን ጉልህ ክፍተት አለበት የተባለው የፊት መስመሩ ነው። አጥቂ ያስፈርማል ተብሎ ይጠበቃል። እሱም በተያያዘም ደግሞ ማንቸስተር ዩናይትድ አጥቂዎችን እያሰሰ እንደሆነ ይታወቃል እና አሁን ሁለቱ ቡድኖች አርሰናል እና ማንቸስተር ዩናይትድ ማለት ነው ቤንያሚን ሴስኮ እና ዣቪ ሲሞንስን ከአርቢ ላይፕዚግ እንዲያስፈርሙ የክለቡ አረንጓዴ መብራት አሳይቷቸዋል የሚል መረጃ እየወጣ ይገኛል። በክረምቱ የዝውውር መስኮት አርሰናል እና ማንቸስተር ዩናይትድ ሁለቱም የስሎቬናዊውን ፊት መስመር አጥቂ ቤንያሚን ሴስኮ የማስፈረም እቅድ ያላቸው፣ ተጫዋቹን ወደ እንግሊዝ ማምጣት ብርቱ ፍላጎት ነው ያላቸው ካላባቸው የአጥቂ ችግር ምክንያት ማለት ነው። ቀይ ሰይጣኖቹ በበኩላቸው የደቹን አጥቂ አማካይ ዣቪ ሲሞንስ የማስፈረም እቅድ እንዳላቸው እየተነገረ ይገኛል። ሁለቱም በክረምቱ የዝውውር መስኮት ክለቡን ይለቃሉ ተብሎ ከወዲሁ እየተገመተ ይገኛል። ቡድኑም ተጫዋቾቹን የመሸጥ ብርቱ ፍላጎት ያለው እንደሆነ ተገልጿል። አርቢ ላይፕዚግ ዣቪ ሲሞንስ 22 ዓመቱ ነው። ይህንን ተጫዋች መሸጥ ይፈልጋል። እንደ ቢልድ መረጃ ከሆነ ተጫዋቹን በመሸጥ ገቢ ማግኘት ይፈልጋል፣ ካፒታሉ ማሳደግ ይፈልጋል የሚሉ መረጃዎች እየወጡ ይገኛሉ። ከሁለቱ ተጫዋቾች ከ100 ሚሊዮን ዶላር ወይንም ደግሞ 85 ሚሊዮን ፓውንድ በላይ ገንዘብ ማግኘት ይፈልጋሉ ከተጫዋቾቹ ዝውውሮች ማለት ነው። በተመሳሳይ ሁለቱ ተጫዋቾች ከዛም በላይ ገንዘብ ሊያወጡ ይችላሉ እየተባለ ይገኛል። ሴስኮ እና ሲሞንስ ማለት ነው። አርቢ ላይፕዚግ ለሁለቱ ተጫዋቾች እየከፈለ ያለው ከፍተኛ የደሞዝ ክፍያ እንደሆነ ነው እየተነገረ የሚገኘው። 12 ሚሊዮን ዶላር ክፍያ ይከፍላል በአመት። ይህንን ክፍያ የመቀነስ እቅድ አላቸው ነው የተባለው። ክለቡ ያለበትን የፋይናንስ ችግር መቅረፍ ይፈልጋል። የደሞዝ ቢል ማስተካከል ይፈልጋል። ለዚህም ሁለቱን ተጫዋቾች የመሸጥ ፍላጎት አለው ነው የተባለው። ዩናይትድ የዣቪ ሲሞንን የዝውውር ጥያቄ እንዲቀበል ለማድረግ 70 ሚሊዮን ዩሮ ማውጣት ይጠበቅበታል የሚል መረጃዎች ወጥተዋል። ጎል.ኮም ይዞት የወጣው መረጃም ይህንን ያመለክታል። ተጫዋቹ በተለያዩ ቡድኖች ይፈለጋል። ነገር ግን 70 ሚሊዮን ዩሮ መክፈል ይጠበቅበታል ማንቸስተር ዩናይትድ እየተባለ ይገኛል። አርቢ ላይፕዚግ በዘንድሮ የቡንደስሊጋ እያደረገ በሚገኘው እንቅስቃሴ 4 ጨዋታዎች እየቀሩት ለአውሮፓ ቻምፒዮንስ ሊግ ቦታ እየተፎካከረ ይገኛል። አሁን በ3ኛ ደረጃ ላይ ነው የሚገኘው። በቀጣይ ኢንትራ ፍራንክፈርትን የሚገጥም ይሆናል። ሁለቱን ተጫዋቾች ግን ወደ እንግሊዝ መሸጡ እንደማይቀር እየተነገረ ይገኛል። ሁለቱ ተጫዋቾች ከክለቡ እንዲለቁ ፍቃድ አግኝተዋል ተብሏል። ሴስኮ ከቡንደስሊጋው ክለብ ፍቃድ አግኝተዋል። በተመሳሳይ በ70 ሚሊዮን ዩሮ የገንዘብ የሚቀርብለት ከሆነ ቡድኑ በቀጥታ ተጫዋቹን ይሸጣል ተብሎ ይጠበቃል። ማንቸስተር ዩናይትድ ወይም አርሰናል ይህንን የዝውውር ሂሳብ የሚያቀርቡ ከሆነ ተጫዋቹን ይወስዳሉ ተብሎ ይጠበቃል። ዩናይትድ የዣቪ ሲሞንስ ፈላጊ እንደሆነ ይታወቃል እና ተጫዋቹን የማስፈረም ፍላጎት አለው ይባላል። ተጫዋቹን ለማስፈረም 60 ሚሊዮን ፓውንድ የሚከፍል ከሆነ ተጫዋቹን የማዘዋወር ፍቃድ ይኖረዋል ተብሎ ይጠበቃል። ወደ ማንቸስተር ዩናይትድ እንሂድና አንድ መረጃን እናንሳ። ማርከስ ራሽፎርድ ከማንቸስተር ዩናይትድ በጥሩ የዝውውር መስኮት አስቶን ቪላን እንደተቀላቀለ እናውቃለን እና ከዚህ ጋር ተያይዞ ወደ ክለቡ የመመለስ እቅድ የለውም የሚሉ አስተያየቶች እየተሰጡ ይገኛሉ። ማንቸስተር ዩናይትድ ከክለቡ እንዲለቁ ከሚፈልጋቸው ተጫዋቾች መካከል
ማርከስ ራሽፎርድ እንደሚገኝበት ነው አሁን እየተነገረ የሚገኘው። ወደ ማንቸስተር ዩናይትድ ቤት የመመለስ እቅድም እንደሌለው ነው ከወዲሁ እየተነገረ የሚገኘው። በማንቸስተር ዩናይትድ እና በማርከስ ራሽፎርድ መካከል ያለው ግንኙነትም ጥሩ እንዳልሆነ ነው ከወዲሁ እየተነገረ የሚገኘው። ተጫዋቹ በአስቶን ቪላ ደስተኛ እንደሆነ ተነግሯል። በኡናይ ኤምሬ ስር እድገትን እያሳየና መሻሻሎችን እያሳየ እንደሆነ ተነግሯል። በአሰልጣኙም ደስተኛ እንደሆነ ነው ከወዲሁ እየተነገረ የሚገኘው። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት እንዲለቁ ፍላጎት አለው ከተባሉና ከዘረዘራቸው ሊስታቸውን ካስቀመጣቸው ተጫዋቾች መካከል ማርከስ ራሽፎርድ የመጀመሪያው ደረጃ ላይ ይገኛል። ከዛ ባሻገር ጄደን ሳንቾ አሁን በቼልሲ እየተጫወተ ነው። ሳንቾ ተጫዋቹ ወደ ማንቸስተር ዩናይትድ እንዲመለስ የሩበን አሞሪም እቅድ ውስጥ እንደሌለ ነው እየተነገረ የሚገኘው። ተጫዋቹ ምናልባት በቼልሲ ሊቆይ ይችላል፣ አሊያም ደግሞ ወደ ሌላ ቡድን ሊያመራ የሚችልበት እድል እንዳለ እየተነገረ ይገኛል። አንቶኒ ዶ ሳንቶስ አሁን በሪያል ቤቲስ ነው እየተጫወተ የሚገኘው። ይህ ተጫዋቹም የማንቸስተር ዩናይትድ እቅድ ውስጥ ወይንም ደግሞ በሩበን አሞሪም ስር የመሰለፍ እድል ያገኛል ተብሎ እየተጠበቀ አይደለም። የተጫዋቹ የፕሮጀክታቸው አካልም እንዳልሆነ ነው እየተነገረ የሚገኘው። ምናልባት በቤቲስ ወይንም ደግሞ ወደ ሌላ ክለብ ሊሄድ ከሚችሉ ተጫዋቾች መካከል አንቶኒ ተቀምጧል። ሌላኛው ምናልባት ታይለር ማላሲያ አሁን በፒኤስቪ አይንድሆቨን ነው የሚገኘው። ይህ ተጫዋችም አሁን በውሰት ውል ነው ለፒኤስቪ አይንድሆቨን እየተጫወተ የሚገኘው። ወደ ማንቸስተር ዩናይትድ ተመልሶ ይመጣል የሚል ግምቶች እንደሌሉ ነው እየተነገረ የሚገኘው። ከዛ ባሻገር ካስሜሮ እድሜው እንደገፋ እናውቃለን። በማንቸስተር ዩናይትድ ቤት የሩበን አሞሪም እቅድ ውስጥ ላይኖሩ የሚችሉ ተጫዋቾች መካከል ካስሜሮ እንደሚገኝበት ነው የተነገረው። አሌሃንድሮ ጋርናቾ በዘንድሮ ውድድር ዘመን በግብ ማስቆጠር ረገድ ድክመት የታየበት አንዱ ተጫዋች እሱ ነው። ይህም ተጫዋች ሩበን አሞሪም እቅድ ውስጥ እንደሌለ ነው ሚረር የተባለው የእንግሊዝ ጋዜጣ ይዞት የወጣው። ምናልባት በክረምቱ እነዚህ ተጫዋቾች ወደ ማንቸስተር ዩናይትድ የሚመለሱበት እድል እንደሌለ ተነግሯል። 6 ተጫዋቾች አሁን ባሉበት ክለብ ወይም ደግሞ ወደ ሌላ ቡድን ይሸጋገራሉ ተብሎ ነው ከወዲሁ እየተጠበቀ የሚገኘው። ከማንቸስተር ዩናይትድ የዝውውር ጉዳይ ጋር በተያያዘ በዚሁ አንድ መረጃ እናንሳ። ማንቸስተር ዩናይትድ በክረምቱ የአጥቂ ፍላጎቱን ለማርካት ቪክተር ኦሲሜን ለማስፈረም በጣም ጫና እያደረገ እንደሆነ እየገፋበት እንደሆነ ነው እየተነገረ የሚገኘው። ማንቸስተር ዩናይትድ ለመክፈል ፍላጎት ያለው 40 ሚሊዮን ፓውንድ የዝውውር ሂሳብ እንደሆነ ነው የተነገረው። ሩበን አሞሪም ተጫዋቹን እንደ ትልቅ ኢላማ አድርገዋል የሚሉ መረጃዎች ወጥተዋል። ሚረር የተባለው ጋዜጣም ሩበን አሞሪም የቪክተር ኦሲሜን በጣም ትልቅ ፈላጊ እንደሆኑ የፕሮጀክታቸው አካል ሊያደርጉት እንደሚፈልጉ ነው ይህ ጋዜጣ የዘገበው። ኦሲሜን አሁን በጋላት ሰራይ ይገኛል። በጋላት ሰራይ ከመሄዱ በፊት ቼልሲን ጨምሮ ከሳውዲ አረቢያ የዝውውር ጥያቄዎች ይመጡለት ነበር። ነገር ግን ተጫዋቹ ወደ ጋላታሳራይ ማቅናት ችሏል። አሁን ደግሞ በአውሮፓ ትልልቅ ክለቦች እየተፈለገ ይገኛል። ማንቸስተር ዩናይትድ የተጫዋቹ ቀዳሚ ፈላጊ መሆኑ ነው እየተነገረ የሚገኘው። ለዚህም ማንቸስተር ዩናይትድ የተጫዋቹ ጥብቅ ፈላጊ በመሆኑ ምክንያት 40 ሚሊዮን ፓውንድ የዝውውር ሂሳብ ለማቅረብ ነው እየገፋ እንደሆነ እየተነገረ የሚገኘው። ምናልባት ናፖሊ በዝውውር ሂሳቡ የሚስማማ ከሆነ ምናልባት ተጫዋቹ በቀጣይ የማንቸስተር ዩናይትድ የፊት መስመርን ይመራል ተብሎ ይጠበቃል። ማንቸስተር ዩናይትድ በዘንድሮ የውድድር ዘመን በራስሙስ ሆይሉንድ እና ጆሹዋ ሲርክዚ የተመራ የፊት መስመራቸው የሳሳ እንደሆነ ተመልክተናል። ቡድኑ በግብ ማስቆጠር ረገድ ድክመት ታይቶበት ቆይቷል። በዘንድሮ የውድድር ዘመን ማለት ነው 36 ግቦችን ነው በዚህ የውድድር ዘመን ያስቆጠረው። ባለፈው የውድድር ዘመን እንደምናስታውሰው ከ100 ሚሊዮን ፓውንድ በላይ የዝውውር ሂሳብን አውጥተው አጥቂዎችን ማስፈረማቸው ይታወሳል። ራስሙስ ሆይሉንድን አስፈርመዋል፣ ጆሹዋ ዚርክዚንም እንዲሁ አስፈርመዋል። ነገር ግን በዘንድሮ የውድድር ዘመን ካወጡት ገንዘብ ጋር በተያያዘ በቂ የሆነ ጥቅም አላገኙም ተብሎ ነው እየተነገረ የሚገኘው የማንቸስተር ዩናይትድ አመራሮች። በዚህም ኦሲሜን አሁን ደግሞ ለማስፈረም ትልቅ ፍላጎት እንዳላቸው እየተነገረ ይገኛል። ተጫዋቹ ጥሩ እንቅስቃሴ እያደረገ እንደሆነ ይታወቃል። በናፖሊም በጣም ጎበዝ ተጫዋች እንደሆነ እናስታውሳለን። በተለይ የአየር ላይ ኳስ አጠቃቀሙ የሚገርም እንደነበረም ይታወሳል። አሁን በቱርክ ሊግ እየተደረገ በሚገኘው የቱርክ ሊግ 25 ጨዋታዎችን አድርጓል እና በ25 ጨዋታዎች 21 ግቦችን ነው ማስቆጠር የቻለው። ተጫዋቹ ወደ ማንቸስተር ዩናይትድ የሚመጣ ከሆነ የማንቸስተር ዩናይትድን የግብ ማግባት ችግር በሰፊው ይቀርፋል ተብሎ የሚታመንበት ተጫዋች ነው ማንቸስተር ዩናይትድ። ሌላው ሊያም ዴላፕን የማስፈረም ፍላጎት እንዳለው
እናስታውሳለን። በተደጋጋሚ ጥያቄዎችንም ያቀርባል ተብሎ የተገመተ ነበር። ኦዜመን የዝውውር ሁኔታ የማይሳካ ከሆነ ወደ ሊያም ዴላፕ ፊቱን ያዞራል ተብሎ እየተጠበቀ ይገኛል። ከዛ ባሻገር ማቲያስ ኩኛን ከወልቭስ የማስፈረም ፍላጎት እንዳለውም ከወዲሁ እየተነገረ ይገኛል። ጋሪ ኔቭልም ምናልባት ማቲያስ ኩኛ ለማንቸስተር ዩናይትድ የሚመጥን ተጫዋች እንደሆነ ተናግሯል። በትላንትናው ዕለት ተጫዋቹ ወደ ማንቸስተር ዩናይትድ የሚመጣ ከሆነ በሩበን አሞሪም የአጨዋወት ስልት ስር ውጤታማ ሊሆን እንደሚችል ነው ጋሪ ኔቭል እየተናገረው። ለማንኛውም ቪክተር ኦሲሜን ወደ ማንቸስተር ዩናይትድ ሊያመራ የሚችልበት እድል እንዳለ ከወዲሁ እየተነገረ ይገኛል። አርሰናልን የተመለከተ መረጃ እናንሳ። በቀጣዩ ሳምንት በአውሮፓ ቻምፒዮንስ ሊግ ወሳኝ የግማሽ ፍጻሜ ጨዋታ ይጠብቀዋል ከፓሪስ ሴን ጀርሜን ጋር። ነገር ግን ካሁኑ ሚኬል ሜሪኖ ለጨዋታው ዝግጁ ይሆናል ተብሎ የተጠበቀ አይደለም። አርቴታም ለዚህ ጉዳይ ቀጥተኛ ምላሽ ሊሰጥ አልቻለም። በትላንትናው የክሪስታል ፓላስ ጨዋታ ላይ ጉዳት ሳያጋጥመው እንዳልቀረ እየተነገረ ይገኛል። ሚኬል ሜሪኖ ተጫዋቹ በተለይ ካይ ሃቨርትዝና ጋብሪኤል ሄሱስ ባልነበሩበት ጊዜ ሀሰተኛ 9 ቁጥር በመሆን የፊት መስመራቸውን ሲመራ እንደነበር እናስታውሳለን። በፓሪስ ሴን ጀርሜኑ ጨዋታ ቶማስ ፓርቴ እንደማይሰለፍ እናውቃለን። በቅጣት ምክንያት ምናልባት ተጫዋቹን በአማካይ ቦታ ላይ ሊያጫውቱት ይችላል የሚል መረጃዎች እየወጡ ነበር። ነገር ግን ተጫዋቹ በዛ ቦታ ላይ ይሰለፍ አይሰለፍ ሚኬል አርቴታ ማረጋገጫ ሊሰጡ አልቻሉም። እሱ ባሻገር ቤን ዋይትም በጨዋታው ላይ ኑር ይችላል። ምናልባት ከሁለቱ ተጫዋቾች ውጪ ማንን ሊያሰልፉ ይችላሉ የሚለው ከወዲሁ እየተጠበቀ ይገኛል። አርቴታም ስለዚህ ጉዳይ ተጠይቀው ምናልባት ተጫዋቾቹ ለጨዋታው ዝግጁ የማይሆኑ ከሆነ ወደፊት እናያለን የሚል አስተያየታቸውን ነው የሰጡት። ስለ ጉዳዩ አስተያየት ከመስጠት ተቆጥበዋል። አርቴታ እነዚህ ተጫዋቾች ለምን ከቡድኑ ውጪ እንደሆኑ መናገር አልፈለገም። ስለ ጉዳዩም ከመግለጽ ተቆጥቧል። ነገር ግን በቦታው ላይ ማን ይሰለፋል የሚለው ከወዲሁ አጓጊ ይሆናል። ሉዊስ ስኬሊ በቀጣዩ የቻምፒዮንስ ሊግ ጨዋታ ላይ ምናልባት የአርሰናል ወሳኙ ተጫዋች ይሆናል ተብሎ ይጠበቃል። በዚህ ጨዋታ ላይ ሚኬል አርቴታ በሚያሰልፈው የትኛውም ፖዚሽን ላይ የመጫወት ፍላጎትና ተነሳሽነት ያለው መሆኑን ገልጿል። በየትኛውም ቦታ ለመሰለፍ ፈቃደኛ ነኝ፣ ይህ ጉዳይ አያሳስበኝም የሚል አስተያየቱን ነው በዛሬው ዕለት የሰጠው። ቼልሲን የተመለከተ መረጃ እናንሳ። ቼልሲ በዘንድሮ የክረምቱ የዝውውር መስኮት አንዱ ይፈልጋል ተብሎ ከሚጠበቀው ተጫዋቾች መካከል የመሀል ተከላካይ ቦታ ላይ የሚጫወቱ ተጫዋቾችን ነው። ባለፈው ከባየር ሙኒክ ኪም ሚን ጃኤን ለማስፈረም ጥያቄ ሊያቀርብ እንደሚችል መረጃዎች እንደወጡ እናስታውሳለን። አሁን ደግሞ ዲያን ሂውሰን የበርንማውዙን የመሀል ተከላካይ የማስፈረም ፍላጎት እንዳለው ተነግሯል። ተጫዋቹ የ50 ሚሊዮን ፓውንድ የዝውውር ሂሳብ ወይንም ደግሞ የውል ማፍረሻ መክፈል ይጠበቅበታል። ቼልሲ ተጫዋቹን ለማዘዋወር የሚፈልግ ከሆነ ሪያል ማድሪድ የተጫዋቹ ፈላጊ ነው። ተጫዋቹም ወደ ማድሪድ መሄድ ይፈልጋል የሚሉ አስተያየቶች ከወዲሁ እየተሰጡ ይገኛሉ። ነገር ግን ተጫዋቹም በትልልቅ የአውሮፓ ክለቦች ይፈልጋል። ተጫዋቹን ከሚፈልጉች መካከል ኒውካስል፣ አርሰናልን ጨምሮ ቶተናምም የተጫዋቹ ፈላጊ ነው። ይህ የ20 ዓመት ተከላካይ ጥሩ እንቅስቃሴ አድርጓል። በተለይ በቦርንማውዝ የ50 ሚሊዮን ፓውንድ የዝውውር ሂሳብ ያስፈልጋል ተጫዋቹን ለማስፈረም። ቼልሲዎችም የተጫዋቹ ፈላጊ መሆናቸው እየተነገረ ይገኛል። ነገር ግን ተጫዋቹ ወደ ማድሪድ ሊሄድ እንደሚችል ነው ከወዲሁ እየተነገረ የሚገኘው። ቼልሲን በተመለከተ አንድ ሌላ መረጃን ጨምር። ክሪስቶፈር ንኩንኩ ከጀርመን ወደ እንግሊዝ መጥቶ በቼልሲ መጫወት ከጀመረ በኋላ ምናልባት በዘንድሮው የውድድር ዘመን ያሳየውን እንቅስቃሴም አስመልክቶ ከጉዳት ጋር እየታገለ ነበር እና በእንግሊዝ ያለው ቆይታ ሊያበቃ እንደሚችል ከወዲሁ እየተነገረ ይገኛል። ዘሰን የተባለው የእንግሊዝ ጋዜጣ ይዞት እንደወጣው መረጃ ከሆነ ተጫዋቹ በቀጣይ በቼልሲ የማይቀጥልና በኢንዞ ማሬስካ ፕሮጀክት ስር እንደማይታቀፍ እየተነገረ ይገኛል። ምናልባት ወደ ሌላ ቡድን ሊያቀና ይችላል የሚለው መረጃ ከወዲሁ እየተሰማ ይገኛል። የኮከብ ስፖርት ቤተሰቦቻችን ለዛሬ ያዝናቸው ስፖርታዊ መረጃዎች ይህንን ይመስላሉ። መልካም ጊዜ ይሆንላችሁ።